ስለኔው በቃ ያኩ አለፈ ተፈጥሯል። ምንም ቢሆን እናት ነች አሳድጋለች። ስንት ጊዜ ሁሉ ተንከባክባ እዚህ ደረጃ አድርሳለች አይደል እንዴ? እሷ የእናቴ ልጅ ሆና እኔ ሳስረግዝ አስበው እስቲ ከእህትና ወንድ የሚወለድ ልጅ እንደማለት ነው እኮ። ስለዚህ እኔ ማረጋገጥ አለብኝ የገነት ልጅ ነኝ አይደለም የሚለው ነግረን የመጣው ዛሬ አዲስ ነገር ሰምቻለሁ ብሏል እኮ። አልተነገረ ግን ደግሞ ደስ የሚልም ዜና አለ። እየሰማኝ ነው። ምንድነው? ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ያው ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ቤተሰቦቼ እንግዲህ የተፈጠረውን እንዳለ እያያችሁ ነው። የዲኤንኤ ውጤት መጥቶ ነበረ። የገነትን ቻናል የምትከታተሉ ሰዎች ካላችሁ እና ያው መሲ የሷ ልጅ እንደሆነች ተናግረዋል። ያው የጠበቅኩት ነገር ነው። ብዙም አዲስ አልሆነብኝም። እኔና ሰው መጀመሪያ የዛኔ ፎቶዋን አይታ የመሲን እናት የተባለችውን ሴት ፎቶ አይታ የደነገጠችው የሆነ በቃ ተለቅ ያለ ነገር ቢኖር ነው እንጂ እንደዛ አትሆንም ነበር። ማንም እኮ ቢሆን የማንንም ፎቶ ሲያይ እንደዛ ፌንት የሚያስጭር ነገር አይኖርም ነበርና ግልጽ ነበር። እኔ ብዙም አዲስ አልሆነብኝም። ሉላ የዲኤንኤ ውጤት በራሱ ማለት ስለኔው በቃ ያኩ አለፈ ተፈጥሯል። ምንም ቢሆን እናት ነች አሳድጋለች። ስንት ጊዜ ሁሉ ተንከባክባ እዚህ ደረጃ አድርሳለች አይደል እንዴ? ያለፈ በቃ ምንም እናቷ ብትሆንም የሷ እናቷ መሆኗ መገኘቷ ደስ ይላል። ግን አንተ ሰሞኑን እያረከው ያለው ነገር ደግሞ አግባብ አይደለም። አይ ሉል እኔ አሁን ምንድን ነው እያረኩ ያለሁት መሰለህ? አንደኛ መሲ የገነት ልጅ እስከሆነች ድረስ የተረገዘው ልጅ ተረግዞ የነበረው ልጅ እሷ የእናቴ ልጅ ሆና እኔ ሳስረግዝ አስበው እስቲ ከእህትና ወንድ የሚወለድ ልጅ እንደማለት ነው እኮ። ስለዚህ እኔ ማረጋገጥ አለብኝ የገነት ልጅ ነኝ አይደለም የሚለውን ነገር። ምክንያቱም ራሴን እኔ መቆጣጠር እያቃተኝ ነው። ሉል እየተረዳኝ ነው? ማንም እየተረዳኝ እኮ አይደለም። እዚህ ጋር ማንም ስለኔ እየጨነቀው አይደለም። እንዴት ነው አንተ ከእህትህ ልጅ ኖሮክ በሰላም የምትኖረው? ልክ እኮ ነህ። አንድ ነገር ልንገርህ፣ ይህንን ነገር እኮ ቤተሰቦቹ ማፋለግ ያንተን ቤተሰቦች እኮ እኛ እኮ አናፋልግም አላለም። በምንችለው አቅም በምንችለው መጠን ፈልገን ለማግኘት እየታገልን ነው አይደለ? ግን እየሄድክበት ያለው መንገድ ትክክል ነገርኩህ። እኔ ምንም አይነት ነገር ቢሆን ለችግሬ መፍትሄ የትም እገባለሁ። ከዚህ በፊትም ደጋግሜ ነገር ይህ እኮ ትክክለኛ እኮ አማራጭ እኮ አይደለም፣ መንገድ እኮ አይደለም። ምንም ማድረግ አልችልም። ስንት ሚዲያ እኮ አለ አይደለ እንዴ? እዚህ ጋር ቤተሰቦቻችንም እንደሚያዩት እኮ እነሱ እኮ ያፈላልጋሉ። ማንኛውም ሰው እኮ ያፈላልጋል። በሬዲዮ፣ በቴሌቪዥን፣ በጋዜጣ ማፈላልግ ማን ረዳኝ? ሁሉም እኮ ሚል ብቻ ነው እኮ እየመጣ አንተ በህይወት የሆነ ጭንቀት ውስጥ ስትገባ፣ ችግር ውስጥ ስትገባ ይመጣና ወይኔ ሲያሳዝን ነው የሚል እንጂ ለችግር መፍትሄ የሚሰጥ ሰው የለም። አቅም እኮ እያረኩ ነው አይደል እንዴ? ስራ ነኝ እኮ ምንም የተገኘ ነገር የለም። በቃ እኔ ደግሞ ዛሬ ልሙት ነገ ልሙት ለማላውቀው ለምንድነው ጊዜ የምፈጀው? በቃ የተገኘውን እድል ተጠቅሜ ቤተሰቦቼን ማግኘት ነው ፈልገው። ስለዚህ በህይወቴ ጣልቃ አትግቡ። ጓደኞቼን ብትሆኑ ማናችሁም ማለት ነው በቃ። እና ታዲያ ያልሆነ መንገድ ውስጥ ከምትገባ ድብን ብትል ይሻላል። አንድ ሞት ራሴ እንዳጠፋ ነው የምትፈልገው? ከእህቴ ልጅ አስረገዝኩ ብዬ ራሴ እንዳጠፋ ነው የምትፈልገው? እየሄድክበት ያለው መንገድ አግባብ አይደለም። የገጠምከው ሰው አመጣልሃለሁ ቤተሰቦችን የሚልም ሰው ልክ አይደለም እያደረገ ያለው እሱ። እሺ የገነት ስራ ልክ ነው። ቆይ የገነት ስራ ልክ ነው። እሱ የእሱን ባህሪ ነው እያላበሰ ያለው። እኔ እኮ አሁን አልሄድኩ ወይ እንትን አላልኩ። በቃ መፍትሄ እዛ ጠንቋይ ቤት ሄዶ እሱ ስለ እኔ ቤተሰቦች ነው የጠየቀው። እና ይሄ አግባብ ነው? እኔ እስካልሄድኩ ድረስ ምን ችግር አለ? እሱ ነው ሄዶ በቃ እሱ ሄዶ ነው ጸጉሯን የሰጣቸው። እኔ ምንም የሄድኩት ነገር ምን ታውቃለህ? ምንም አያረግባትም። ዛሬ እኮ ይመጣል እኮ ይመጣና እኮ ይነግረናል የሆነ አዲስ ነገር አግኝቻለሁ ብሏል። ሲነግረን ግን ሁላችሁም ታፍራላችሁ። ሲነግረን ግን ሁላችሁ ነው ታፋችሁ የምትይዙ። እና ቤተሰቦች ብቻ እየመጣ ነው። ያው ዳዋ አንተ ካልሄድክ እያለኝ ነበር ባለፈው ጸጉሯን የሰጠሁት ሰዓት ላይ አንተ ካልሄድክና ካልመጣ ምንም የሚገኝ ውጤት የለም ምናምን ብሏል። ግን ብቻ ደውዬለት ነበረ።
ያው አዲስ የተገኘ ነገር አለ ብላ ዛሬ እንዲህ አለ። ነገ ከነገ ወዲያ ደግሞ የለበስከውን ልብስ ደግሞ ይወስድና አንጣ ተብለሃል ተብሎ ይበል። እኔ ቤተሰቦቼን እስካገኝ ምንንም እሰጣለሁ። በቃ እኔ እኮ ድንጋይ ወይ ተክል እኮ አይደለሁም፣ ሰው ነኝ እኮ። ሰው ደግሞ የመጣበት የሆነ ነገር ያስፈልጋል። በቃ ወይ ቤተሰብ ምናምን ያስፈልጋል፣ እናት አባት ያስፈልጋል። አንተ የወሰንከው እንዲሆን ያደረግከው ምርጫ ከባዱ ምርጫ ነው። በመንፈሳዊ ህይወትም በዓለማዊ ህይወትም ከባዱን ነገር ነው እየመረጥክ ያለው። እሱ አያገባም፣ ማናችንም ቢሆን አያገባችሁም። በቃ ካላገባኝ ታዲያ ምንድን ነው እኔ የጠራውን ዛሬ ሌላ ነገር ከእሱ ጋር እንዳንፈጥር ወይ ሌላ ነገር እኔ እንዳይጎዳኝ ነው በቃ የምጠራችሁ እንጂ በእኔ ህይወት ገብታችሁ እንድትፈተፍቱ አይደለም። አሁንም እየነገርኩ ነው። እኔ ነኝ የጠራው ካልን እዚህ ጋር እኔ እንትን ያልኩት ነገር እናንተ የጠራኝ ሐውልቱዬ እንድቆምልህ ነው። ሐውልት ሆነ ቁም አይደለም ሉል፣ ግን በቃ እንዳትጨቃጨቀው ነው ከሰውየው። ማንም እኮ እንደዛ የተናገረ ሰው እኮ የለም። ግን በቃ የሆነ ነገር ሊያሳየኝ ሲል ፍፄም ቢሆኑ ዮናስም ቢሆኑ ባለፈውን ተጣልቶ ነው እንትን ያሉት። ዝም ብለው ችግር ይፈጥራሉ። ልክ ናቸው። ይሄ መጣላት ልክ አይደሉም። በቃ እንደዚህ ለምን እላለሁ? ለምን ደግሞ ምንስ ገብቶ እንደመጣ ሲጀመርቱ እኔ ይኸውልህ ጓደኞቼን እኔ አሁን ባለፈው አልጠራቸውም እነ ናቲ ዮናስ ምናምን። እሱን ግን የጠራሁት ያው አሁን ላይ ማንም የለኝም። ታይታል ባለፈው ዴኔ ምናምን ከተባለ በኋላ አይደብርም? በየሳምንቱ ሰው እየጠራ አይ እሱን እንዲሉኝ ታደርጋለህ። እሱ የሚናገር አይነት ነገር አይደለም። እኔ አሁን የፈለግኩት እንዴት ሆንክ እዛ ሄደ ምን አገኘ ነው አዲስ ነገር ምን አለ እነግርሃለሁ። አንተ ስማኝ፣ አንተ ጭንቅላት ቢኖርህ ሌላ መንገድ እያለ እንዴት ነው አንተ ተንኳይ ቤት የምትወስደው? ልጁ ለክርክር ምናምን አይደለም ለክርክር ምናምን አይደለም። አትጩ ጠንቋይ ምናምን በእናትህ ወደዛ ሄደ ውሰድልኝ። ቆይ እኔ የምልህ አንድ ነገር የምነግርህ አንተ ጣልቃ አትግባ። እሱ በቃ አዲስ ነገር ሊነግረን ነው የመጣው። ዛሬ አዲስ ነገር ሰምቻለሁ ብሏል እኮ እኮ ይዘህ አትምጣ በየቀኑ አይደለም። እኔ እሱ ነው ጓደኛዬም ስለሆነ ነው ዝም ብሎ የደረስኩበትን ልነግርህ ነው የመጣሁት። እሺ ምንድን ነው ደግሞ የደረስክበት? እኮ የደረስኩበት ነገር እንሂድ ስለምቢ ብለኸኝ ነው። እኔ አንተ ካልሄድክ እናትና አባትህ የት እንዳሉ እንትን አልተባለም፣ አልተነገረም። ግን ደግሞ ደስ የሚልም ዜና አለ። እየሰማኝ ነው። ምንድን ነው ደስ የሚለው? እናትና አባቴን ካላገኘሁ ምንድን ነው ደስ የሚለው? ስለ እህት ሙሉ መረጃ ተሰጥቶኛል። ሙሉ መረጃዋን ከናድራሻ ነው የተሰጠኝ። እሷ ጋር ሄደህ እንትን ትላለህ ማለት የኔ እህት። አዎ ደክሞኛል። አሁን የምጨቃጨቅበት ስለ እንዴት እናትና አባት ሳይገኝ እንዴት ልጅ ይገኛል እኮ? እንዴት እህቴን አገኘ? የምትሄድ ከሆነ አሁንም ችግር የለውም። አሁንም ተስፋ አለ። እናትና አባት እንዴት ነው የምታስበው? እኔ እዛ የመሄድ ሀሳብ የለኝም። በእርግጥ ግን እኮ ግዴታ መሄድ አለብህ እነሱን እናትና አባትን ለማግኘት። አሁን የእህት መረጃ ብቻ ነው የተሰጠኝ። እንዴት ማናት? እሺ እንዴት ነው እኮ መረጃዋ ተሰጥቶ እሱን አመጣልሃለሁ። መረጃዋ ተሰጥቶኛል ብሎ ከናድራሻው አልኩ አይደል እኮ። ለምን ይዛት አልመጣም? መረጃው ካለ ታዲያ እኔ እነግርሃለሁ። ራስህ ትሄዳለህ። እኔ ምን እሰራለሁ? ምን ሆነህ ነው? አድራሻውን እነግርሃለሁ። አንተ ለምንድን ነው ልጁ ጭንቅላቱን የማይሆን ነገርከው? በእናትህ ለመጨቃጨቅ አይደለም። በጣም ደክሞኛል ራሴ እኮ። እሺ እንዴት ነው ማገኛት እህቴን? እመጣለሁ እያለ እኮ ነው። እንዴት ታምናለህ አንተ? እንዴት አላምንም? ቶ እሱ እኮ ምንም እየተናገረ አይደለም። በቃ እኔ እናንተ ነን እኮ እያወራን ያለ ነው። አሁን አንተ እናትና አባቴ ሁሉ ነገርን እዛ ስለ ተበሳጭ። በእናትህ ለአንተ ጉዳይ ነው፣ ለራስህ ጉዳይ ነው። አንተ ይኸውልህ ስማ፣ እህቴን አገኘህ አያገባም። ስለ ሰው ህይወት እኮ አያገባም። ስለ ሰው ህይወት እኮ አያገባም። እሷን የኔን እኮ እውነታ እኮ እያስወጣጣልኝ ነው እኮ አይደል? አንተ ለምን ጣልቃ ትገባለህ? እናትና አባትን ትፈልጋለህ? ለምንድን ነው የማልፈልገው? ለምን እንደው ጸጉሯን የሰጠው ታዲያ? የደረስኩበት አንተ አትጩህ በእናትህ። ጸጉር ምናምን ይለኛል የሚል ነገር ነው እኮ። ለምን ይዛት አልመጣም? የምታውቅ ከሆነ ለምን ጊዜ ትፈጃለህ? አድራሻውን ውሸትን እንደውም በእግዚአብሔር እኔ የማይሆን ነገር ውስጥ ከተኝ ጠንቋይ ምናምን ብለህ አውቃ እየተጫወትክብኝ እንደው ኃይለኛ ጸብ ነው የሚፈጠረው። በቃ ስማ፣ ሰው እንዳይሰማ ብርህን እየበላህ ነው። ብር መች ሰጠሁት? ብር የሰጠሁት ነገር የለም። ምንም እኮ የተቀበልኩት ነገር የለም። እሱ እኮ ምስኪን እኮ ነው፣ እየረዳኝ እኮ ነው ያለው። ምን አድርግ ነው የምትለው? በምንም አይቀበለኝም። ተሳሰብን። አስተካክሉ። አንተ ነህ እንጂ ማስተካከል ያለብህ። ይኸውልህ አሁን ሳሚ ትሰማኛለህ? እየሰማሁ ትሄዳለህ። በቃ እናትና አባትን ማወቅ ከፈለግ ትሄዳለህ።
ወይ ደግሞ እናትን ሙሉ ማስረጃ ስማኝ፣ የእህትን ሙሉ መረጃ አሳየ። ማን ነው እነግርሃለሁ፣ አመጣልሃለሁ። እህት ጋር ሄደህ እንደሚሆነው ታደርጋለህ። እኔ ምን ታዲያ እህቴን እኮ ካገኘው እኮ ምንም በሷ በኩል ማግኘት አመጣልሃለሁ። በሷ በኩል ለምንድን ነው አንተ ልጁን ግን በእናትህ አትጨቃጨቀኝ አንተ ሳሚ። ቆይቶ እስቲ አይደለም እናት እሷ እህቴን ካገኘው እኮ እናትና አባቴን የእህትን አድራሻ ተሰጥቶኛል። ሙሉ መረጃው አለኝ። የሷን እንትን እሰጥሃለሁ፣ አድራሻ እሰጥሃለሁ። ወይ ደግሞ ትሄዳለህ። ለምን አትሄድም አንተ? ምንም የሚፈጠር ነገር የለም። ግን እኮ ደስ ይላል እኮ እህቴ እኮ ተገኘች። እግዚአብሔርን ደስ ይላል እኮ። እውነት ከሆነ ያንጣት አድራሻው ይመጣል። ስትገናኝ ግን ታፍራለህ አንተ። በእናትህ በቃ እናምጣትና እናሳፍረኝ። ተጨቃጨቀኝ። ኧረ በእናትህ እኮ በቃ እሺ፣ አሁን ምንድን ነው የሚጠበቀው ከእኔ? እኮ በቃ ለምን አትሄድም አንተ? የት ነው የምሄደው? ጠንቋይ ቤት ነው የምሄደው። አሁን እናትና አባት የምትፈልግ ከሆነ ይዤ ልሂድ። እሳቸው ለምን አይሄድም? ትሄዳለህ። እናትና አባትን ትፈልጋለህ። ስማ፣ እህት የምታውቅ ከሆነ ማለት ነው እህት ከተገኘች ቤተሰቦችን ሁሉ እህት እኮ ታወጣለች። ለምን አንተ ትሄዳለህ? ነገር እኮ የለም። ምን ችግር አለ? እኔ አላምንም። እኔ የማየው ነገር ውስጥ አሁን እንሂድ። እህት ካለች ስማ፣ እህት ማንንም እየለቃቀምክ እዚህ አንተ አይን እንዳላጠፋ ታውሉ ላሬ ሰው ካለች ይዛት ትምጣ። ቤተሰቦችን ታሳያለች ውሸት ካልሆነ። እስኪ ግን ውሸት ስለሆነ እሱ ብርህን በአዙሪት ተብትቦ ሊበላ ስለሆነ ምን ብር አለኝና ነው የሚበላኝ? ምን ብር አለኝ? እኔ ችጋራም እኮ ነኝ። ምን ብር ነው የሚበላኝ? ሊገብር ነው። በምንድን ነው የሚገብረኝ? የራሱ ላይ ምናምን ያየውን ፊልም ላይ ያየውን አታወራብን። ምንም እሱ ግድ ነገር የለም። የራሱን ህይወት ሊያስተካክል አንተ ለኔ እሱ ለኔ እየለፋ ነው ያለው። የራሱን ህይወት ሊያስተካክል ያንተን ህይወት ሊገብር ነው። እሄዳለሁ እሄዳለሁ። ከኔ ጋር ትቆራረጥ። እህቴ ከመጣች በኋላ ደግሞ በደንብ በሰፊው ከእህቴ ማፍ እሰማለሁ። ከኔ ጋር ትቆራረጣለህ። መቼም ቢሆን ንገረህ። ቆይ ምን እየሰማኝ ነው? እሱን አትስማ። ለምንድን ነው የምትሰማው? እሱ አይደለም እህቴ እስከተገኘች ድረስ እኔ ምን ጠንቋይ ቤት አስኬደኝ ነው? ምን ጠንቋይ ቤት አስኬደኝ? አባትን ለማወቅ ነው። አብረህ ከሄድክ ምንድን ነው እዚህ ደርስ የምታመነታው? እንሂድ። ኧረ እኔ አልሄድም ባስ አልሄድም። እኔ ራሴ ጉዳይ እናትን እኮ የእህቴን እዚህ ድረስ ይዘህ ልትመጣ እኮ በቃ ማንተም አይልህ ከሆነ የእህትን አድራሻ እመጣልሃለሁ። ማትሄድ ከሆነ የራስህ ጉዳይ። እኔ ላንተ ብያለሁ። አንተ ገቢ እንዳትደርስ እሄዳለሁ። በቃ ማግኘት አለብኝ። እኔ የት ብለህ ነው ማግኘት አለብኝ? እሱን በቃ ማዋራት አለብኝ። ያማል እንዴ አንተ ነህ የሚያምነው። እኔ ቤተሰቦቼን እፈልጋለሁ። ለምን አትረዳኝም? ለምን አይገባችሁም? ቆይ እኔ ጭንቀት እኔ አላሳዝንም እንዴ? ይኸውልህ ታሳዝነኛለህ አውቃለሁ። እና የለካ አይደለህም። ምንድነው ለምታደርጉት? ህይወትን የሚያበላሸው ስማኝ፣ የራሱን ህይወት ሊያስተካክል ያንተን ህይወት ሊበጠብጥ ነው። ምንድነው የሚበጠብጠው? ይኸው እኮ እህቴን እኮ አገኛት ልውል። ማንም እኮ ያላረገልኝን እኮ ነው እሱ በደቂቃዎች በሰዓታቶች እኮ ነው ያደረገው እኮ። ወዲያ ህይወት ተበላሽቶ ዝብርቅርቅ ነው የሚለው። ልውል አይበላሽም። እኔ ቤተሰቦቼ ከዚህ በላይ መበላሸት አለ? ከዚህ በላይ የህይወት መበላሸት አለ? ቆይ እስኪ አስረዳኝ። እግዚአብሔርን አስረዳኝ። የአንተን ህይወት ብትንትን አድርጎ የራሱን ህይወት ሊያመቻች ነው። አንተ እኮ በኔ ቦታ ብትሆን ማታረገውን ማትለውን ነገር ለምን ታወራለህ? አታረገውም እኮ በኔ ቦታ ብትሆን። እኔማ በቃ ይኸው እሱ እኮ ጸጉሯን አለኝ። ጸጉሯን ይዤለት ሄድኩ። እህቴ ተገኘች። እኔ እፈልግልሃለሁ። በቃ ምንድነው የምትፈልገው? በሚዲያ ነው የምትፈልገው? በምንም እህቴ ተገኝታለች። እህቴ ላግኛት ነው። ይዤ እመጣለሁ አለ ይሄ ልጅ። ለምን እንደዚህ ዋሻል? ከኔ ምን ፈልጎ ነው? ምን ከኔ ምን ያገኛል? እየሰማ ነው። እሱን ካመንክ እሄዳለሁ የምትል ከሆነ ሂድ፣ ግን እኔን ሁለተኛ አታገኘኝም። ቻው። እሺ ና ቆይ። እሺ ብቻዬን ጥለህ ልትሄድ? እኔን ራሷ አደንዝዞ ቢያስገባኝስ? አንተ እኔ ለአንተ ብዬ እኔ ምን ነው አንድ የምኖርላት እናት አለች እኮ። ለምንድን ነው እንትን ህይወቴ ይበላል? አንተ የምትኖርላት እናት አለች፣ እኔ ግን ማንም የለኝም። አለ